ሰላም ሰላም እንዴት ናችሁ? የዚህ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ። በዛሬው ትምህርታችን በዲቃላ ፊደላት ቃላት እየመሰረትን የምናይ ይሆናል። ስለዚህ እናንተ ደብተርና እስክሪብቶ ይዛችሁ በደንብ እየተከታተላችሁ አበቃ ቅርጻቸውን እንዲሁም ድምጻቸውን በደንብ እየጠራው እየነገርኳችሁ ሄዳለሁኝ። እናንተ በደንብ ተከትላችሁ ማለት አለባችሁ ማለት ነው። ምክንያቱም እነዚህ ፊደላት ራሳቸውን ችለው የቆሙ ስለሆኑ በደንብ ማዳመጥ አለብን ማለት ነው። ድምጻቸው ከሌሎቹ ፊደላት ይለያል። ስለዚህ ድምጻቸው ከሌሎቹ ፊደላት ስለሚለይ በደንብኛ ማዳመጥና መስማት አለብን ማለት ነው። እንዲሁም ደጋግመን መጥራት አለብን። ድምጾችን ደግመን መጥራት አለብን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቪዲዮውን ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ትምህርቶች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ እንዲሁም መማር የምትፈልጉ ካላችሁ ከታች ባስቀመጥነው ስልክ በዋትስአፕ በኢሞ በቴሌግራም ብትደውሉልን በሳምንት 5 ቀን በቀላል ሰዓት እናስተምራችኋለን። ቀጥታ ወደ ትምህርቱ እነሚል ከኋላው ከቤተሰብ አንደኛ ፊደል ነች። ኋ በሀ ቤተሰብ ማለት ነው። በብዙሃን ውሃ የተመሰረተች ዲቃላ ነች። ላ ከለቤተሰብ አራተኛ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን የሚል ከኋላው ከኋላው የሚል ቃል መስርተው እናገኛቸዋለን ማለት ነው። እዚህ ጋር ደግሞ ስንመጣ አ ሏ ቸ ው አ ከአ ቤተሰብ አንደኛ ፊደል ነች። ሏ ካለ ቤተሰብ በአራተኛዋ ላ በምትባለው የተመሰረተች ዲቃላ ነች። ቸ ከቸ ቤተሰብ አንደኛ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ የሚላል አ ሏ ቸ ው ሚላል አሏቸው ሲላላ ደግሞ አሏቸው ተናገሯቸው እና አሏቸው ማለት ሀብት አላቸውም ሊሆን ይችላል፣ ሰውም አላቸው ሊሆን ይችላል ማለት ነው። ብቻ የሆነ ነገር ለሰዎች አላቸው የሚለውን ያመለክታል ማለት ነው። አሏቸው ማለት ግን ተናገሯቸው ማለት ደግሞ የሆነ ማለት ነው። ሲላላና ሲጠብቅ የተለያየ ትርጉም አለው። እዚህ ጋር ደግሞ ስንመጣ ምን ይላል ነው ቻ ሏ ቸ ው ቻ ከቸ ቤተሰብ አራተኛ ፊደል ነች። ሏ ከዚህ ጋር እንደነገርኳችሁ በለቤተሰብ አራተኛዋ የተመሰረተች ዲቃላ ነች። ቸ ከቸ ቤተሰብ አንደኛ ፊደል ነች። ው ደግሞ ስድስተኛ ፊደል ነች ማለት ነው። በአንድ ላይ ምን የሚል ቻሏቸው የሚል ቃል መስርተዋል ማለት ነው። ቻሏቸው የሚለው ምን ትርጉም አለው ልትይዙ ትችላላችሁ። ቻሏቸው ማለት ታገሷቸው ማለት ነው። ታገሷቸው። ይህ ደግሞ ምን የሚል ተሟጋች ተ ከተ ቤተሰብ አንደኛ ፊደል ነች። ሟ ከመ ቤተሰብ በአራተኛዋ የተመሰረተች ዲቃላ ነች። ጋ ከገ ቤተሰብ አራተኛ ፊደል ነች። ች ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን የሚል ተሟጋች የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ማሟላት ማ ከመ ቤተሰብ አራተኛ ፊደል ነች። ሟ የመ ዲቃላ ነች፣ በአራተኛው የተመሰረተች ማለት ነው። ላ ካለ ቤተሰብ አራተኛ ፊደል ነች። ት ካተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን የሚል ማሟላት የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ቀጥሎ ምን ይላል? መቋቋም መ ከመ ቤተሰብ አንደኛ ፊደል ነች። ቋ ከቀ ቤተሰብ በአራተኛው የተመሰረተች ዲቃላ ነች። ቋ እንዲሁም ከቀ ቤተሰብ በአራተኛው የተመሰረተች ዲቃላ ነች ማለት ነው። ም ከመ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ይላል መቋቋም የሚል ቃል መስርተው እናገኛቸዋለን። እዚህ ደግሞ ምን ይላል? መቋረጥ መ ከመ ቤተሰብ አንደኛ ፊደል ነች። ቋ ከቀ ቤተሰብ በአራተኛው የተመሰረተች ከዚህ ጋር እንደነገርኳችሁ ዲቃላ ፊደል ነች። ረ የመጀመሪያ ፊደል ነች። ጥ ደግሞ ከጠ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ይላል መቋረጥ የሚል ቃል እናገኛለን ማለት ነው። እዚህ ጋር ደግሞ ቀጣዩ ምን የሚል ቅርሷ ቅ ከቀ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ሷ ከሰ ቤተሰብ በአራተኛዋ ሳ በምትባለዋ የተመሰረተች ዲቃላ ነች። እዚህ አሁን በአራተኛው የተመሰረተ ነው ምናምን መላችሁ ለምንድን ነው? ዲቃላ ፊደላት በሙሉ በአራተኛው ነው የተመሰረቱ። በፊደላት በአራተኛ ፊደላት ነው የሚመሰረቱ ማንኛውም ዲቃላ ፊደል ማለት ነው። ለዚያ ነው እንደዚያ መላችሁ።
ስለዚህ ምን ነው የሚል ይችኛዋ በአራተኛው የተመሰረተች ዲቃላ ፊደሏ ሷ ትባላለች። በአንድ ላይ ቅርሷ ይሆናል ማለት ነው። እዚህ ደግሞ ምን ይላል? ጥርሷ። ጥ ከጠ ቤተሰብ ስድስተኛ ፊደል ነች። ርም እንደዚሁ ስድስተኛ ፊደል ነች። ሷ በአራተኛው የተመሰረተች ዲቃላ ነች ማለት ነው። ከሰ ቤተሰብ የወይም የሰ ዲቃላ ነች። በአንድ ላይ ምን ይላል? ጥርሷ የሚል ቃል መስርተው ይገኛሉ ማለት ነው። እዚህ ጋር ደግሞ ቀጣዩ ምን ነው የሚል? ሯጭ። ሯ ከረ ቤተሰብ በአራተኛዋ የተመሰረተች ዲቃላ ነች። ጭ ከጨ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሯጭ የሚል ቃል እናገኛለን። ቀጣይ እዚህ ጋር ደግሞ ንሯል። ን ከነ ቤተሰብ ስድስተኛ ፊደል ነች። ሯ የረ ዲቃላ ነች። ል ደግሞ ከለ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል? ንሯል ማለት ጨምሯል ማለት ነው። የዋጋ ንረት ሲባል ትሰማላችኋ። የዋጋ ንረት ማለት የዋጋ መጨመር ወይም የነገሮቹ መወደድ ማለት ነው። መወደድ። ስለዚህ ንሯል ማለት ጨምሯል፣ ተወዷል የሚለውን ያመለክታል ማለት ነው። እዚህ ደግሞ ምን የሚል ቀጣዩኛው? ተኳሿ። ተ ከተ ቤተሰብ አንደኛ ፊደል ነች። ኳ የከ ዲቃላ ነች። ሿ የሸ ዲቃላ ነች። በአንድ ላይ ተኳሿ የሚል ቃል መስርቷል ማለት ነው። እዚህ ጋር ደግሞ ቀጣዩ ምን ይላል? ፈራሿ። ፈ ከፈ ቤተሰብ የመንደኛ ፊደል ነች። ራ ከረ ቤተሰብ አራተኛ ነች። ሿ የሸ ዲቃላ ነች። በአንድ ላይ ምን ይላል? ፈራሿ የሚል ቃል መስርቷል ማለት ነው። እዚህ ጋር ደግሞ ምን የሚል? ፈዋሿ። ፈ የፈ ቤተሰብ አንደኛ ነች። ዋ ከወ ቤተሰብ አራተኛ ነች። ሿ ከቸ ቤተሰብ በአራተኛዋ የተመሰረተች ዲቃላ ነች ማለት ነው። ወይም የሸ ዲቃላ ነች። ማነው የሚል? በአንድ ላይ ፈዋሿ የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ቀጣዩ ቋ ከቀ ቤተሰብ በአራተኛው የተመሰረተች ዲቃላ ነች ወይም የቀ ዲቃላ ነች። ን ከነ ቤተሰብ ስድስተኛ ነች። ቋ የቀ ዲቃላ ነች ማለት ነው። በአንድ ላይ ምን ይላል? ቋንቋ የሚል ቃል እናገኛለን ማለት ነው። እዚህ ጋር ደግሞ ምን ይላል? አሟሟ። አ ከአ ቤተሰብ አንደኛ ፊደል ነች። ሟ ከመ ቤተሰብ በአራተኛው የተመሰረተች ዲቃላ ነች። ሟ እንዲሁ አብራ የመ ዲቃላ ነች ማለት ነው። በአንድ ላይ ምን የሚል? አሟሟ ይላል ማለት ነው። እዚህ ጋር ደግሞ ምን የሚል? ቀሚሷ። ቀ ከቀ ቤተሰብ አንደኛ ፊደል ነች። ሚ ከመ ቤተሰብ ሶስተኛ ፊደል ነች። ሷ የሰ ዲቃላ ነች። በአንድ ላይ ቀሚሷ ማለት ነው። እኛው ደግሞ ምን ይላል? ቧ የበ ዲቃላ ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ቧ የበ ዲቃላ ነች። በአንድ ላይ ምን ይላል? ቧንቧ የሚል ቃል መስርቶ እናገኛቸዋለን ማለት ነው። እዚህ ጋር ደግሞ ምን ይላል? አቧራ። አ ከአ ቤተሰብ አንደኛ ፊደል ነች። ቧ የበ ዲቃላ ነች። ራ ከረ ቤተሰብ አራተኛ ፊደል ነች። በአንድ ላይ ምን ይላል? አቧራ የሚል ቃል መስርተዋል ማለት ነው። እዚህ ጋር ደግሞ ቀጣዩ ተቋም። ተ ከተ ቤተሰብ አንደኛ ፊደል ነች። ቋ የቀ ዲቃላ ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ተቋም የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ምን ይላል? ትቷል። ት ከተ ቤተሰብ ስድስተኛ ፊደል ነች። ቷ የተ ዲቃላ ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ትቷል የሚል ቃል መስርተዋል ማለት ነው። እዚህ ጋር ደግሞ ምን ነው የሚል? እህቷ። ከአ ቤተሰብ ስድስተኛ ፊደል ነች። ህ ከአ ቤተሰብ ስድስተኛ ፊደል ነች። ቷ የተ ዲቃላ ነች። በአንድ ላይ እህቷ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ምን ይላል? ምርቷ። ም ከመ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ቷ የተ ዲቃላ ነች። በአንድ ላይ ምርቷ የሚል ቃል እናገኛለን ማለት ነው። ቀጣዩ ከዚህ ጋር ደግሞ ገማቿ። ገ ከገ ቤተሰብ አንደኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ቿ የቸ ዲቃላ ነች። በአንድ ላይ ገማቿ የሚል ቃል ይገኛል ማለት ነው። እዚህ ጋር ደግሞ ምን የሚል ቀጣዩ? ወገኗ። ወ ከወ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ኗ የነ ዲቃላ ነች። በአንድ ላይ ወገኗ
ወገኗ የሚል ቃል መስርተዋል ማለት ነው። እዚህ ጋር ደግሞ ይላል አ ኗ ኗ ር አ ከአ ቤተሰብ አንደኛ ፊደል ነች። ኗ የነ ዲቃላ ነች። ኗ የነ ዲቃላ ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ይላል አኗኗር 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 የሚል ቃል መስርተዋል ማለት ነው። እዚህ ጋር ደግሞ ይላል ፈታኟ ፈ ከፈ ቤተሰብ አንደኛ ፊደል ነች። ታ ከተ ቤተሰብ አራተኛ ፊደል ነች። ኟ የእኛ ዲቃላ ነች። በአንድ ላይ ምን የሚል ፈታኟ 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 የሚል ቃል እናገኛለን ማለት ነው። እዚህ ጋር ደግሞ ይላል አማኟ አ ከአ ቤተሰብ አንደኛ ፊደል ነች። ማ የመ ቤተሰብ አራተኛ ነች። ኟ የእኛ ዲቃላ ነች። በአንድ ላይ ምን የሚል አማኟ አማኟ አማኟ። ለዛሬ ያለኝ ቪዲዮ ይሄን ይመስላል። ነገ ደግሞ በቀሪዎቹ የዲቃላ ፊደላት ቃል መስርቼ ይዤላችሁ እመጣለሁ። መልካም ጊዜ ይሁንላችሁ። ቻው